እና ቤተሰብ እንግዲህ ዛሬ ዘምዘማሪ ዩቲዩብ ተከታታዮች ውድ ጓደኞቼ ዛሬ ብቅ ብዬላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱላችኋለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም መልካም ነኝ፣ በጣም ሰላም ነኝ። ከእናንተ ጋር እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም እና እንግዲህ ዛሬ በጣም 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 የሚገርም ነገር፣ በጣም የሚያሳዝንም በጣም የሚገርምም እጅግ በጣም የሚያሳዝን ልብ የሚነካ ነገር ነው ይዤ ብቅ ያልኩት ማለት ነው። ለራሴ በተለይ ላየሁትና ለሰማሁት ነገር በጣም አሞኝ ራሴን አሞኛል ማለት ነው። እኛ በቃ ሀበሾች ስንባል በየሄድንበት አንደኛ ስማችን መራራ ነው፣ ሁለተኛ በየሄድንበት ኢትዮጵያዊ ሀበሻ፣ ይች ሀበሻ ናት፣ እንዲህ የምታደርገው ሀበሻ ናት፣ እንዲህ የሚያደርገው ሀበሻ ነው። በየሄድንበት እኛ አረቦች ስማችን ይጣፍጣቸዋል ማለት ነው። በየሄድንበት እውነቴን ነው የምላቸው። እኔ በጣም የሚገርመኝ ነገር ማለት ነው ሀታ ቤታቸው ስንሰራ ፊሊፒን እና ኢንዶኔዚያ ስራ ሳይሰሩ ሀበሻ እንዴት ነው ተረግጣ የምትሰራው ማለት ነው። አሁን እኛ እየሰራን ለምግብ ችግር የለብንም። ሰዓታችንን ምግብ ሳንበላ ሰዓታችንን እያሳለፍን ይችን ጨርሰናት ይችን አድርገናት እያን እየሰራን ሌሎች ዜጎች ግን ምንም ሌሎች ሴቶች ሳይሰሩ ራሱ የሚመሰገኑበት ነው። ይገርማችኋል። እኛ በጣም ኢትዮጵያዊ እንኳን አይደለም እንደ አይነት ነገር ሰርተን ሳንሰራም ስማችን መራራ ነው ማለት ነው። እና ደግሞ ይሄ ነገር ምንድነው እጅግ በጣም አሳዘነኝ። እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን ነገር እኛ በተለይ ዱባዮች ደግሞ በስመ ዱባዮች ስንት መልካም ልጆች አሉ። ለስራ የሚፈልጉ ሰርተው የሚለወጡ ቤተሰብ የሚለወጡ ራሳቸው የሚለወጡ ስንት መልካም ልጆች አሉ። ሀገራቸው ሄደው ስራ ሰርተን እንለወጣለን ብለው የሄዱ ስንት መልካም ልጆች አሉ። ስንት ጎበዝ ልጆች አሉ። ስንት ጠንካራ ልጆች አሉ። እና በአንዳንድ ልጆች ደግሞ ሁሉም አንድ ላይ ተጨፍልቆ መሰደብም የለበትም። እንደገና ደግሞ ይቺ ልጅ አረገዘች 9 ወር ተሸክማ የአንድ ቀን የግማሽ ሰዓቷ ምጥ እንኳን እንዴት ላወቀው? ያቺ ግማሽ ሰዓት ምጥ እንኳን እንዴት ነው የምታደርገው? አንደኛ ያቺ ምጥ አንደኛ ነፍሰ ጡር ሴት ያቺ ምጥ ስትደርስ አንድ ሞት ነው አንድ ሽረት ነው። እና እንደዛ ተደርጎ ወልዶ የስድስት ቀን ልጅ በኢትዮጵያ ባንዲራ ተጠቅልላ እንደተጣለች እና እንደተገኘ ነው አሁን ያለው ሚዲያ ላይ። በጣም የሚያሳዝን ነገር፣ በጣም እጅግ የሚያሳዝን። እቺ ልጅ ወይም ወንድ ሆነ ሴትም አላሁ አለም እንግዲህ አላውቅም። እቺ ልጅ እኮ አይታወቅም። ሙስሊምም ሆነ ሐፊዘል ቁርአን ልትሆን ልትጠቀም ትችላለች። ወንድም እንደዛው መንግስት ሊሆን ይችላል። ለቤተሰብ ለሀገር የሚጠቅም ልጅ ሊሆን ይችላል። ይሄ ነገር ለምንድን ነው የሚደረገው? አንድ ጊዜ ተተረገዘ ሀላስ ለምንድን ነው የሚሆን? ይሄ ነገር ደግሞ መጀመሪያኛ ሴቶች ነን እንደምናረግዝ እናውቀዋለን። እኛ ሴቶች ነንና ተሳሳትንም ተባይፎረንዷም ሆነ ተፍሬንዷም ሆነ ተባሏም ሆነ መውለድ ከሌለባት ይሄ ነገር መውለድ ይመጣብኛል ብለን ማሰብ አለብን። ይሄ ነገር እኔ ከወለድኩኝና እኔ እንደዚህ ካረኩኝ እንደዚህ ችግር እንደሚመጣብን ካሰብን ያንን ነገር ካደረግን ስንት መድኃኒት አለ መጠቀሚያ እንዴ። እኛ አሁን ኮንዶም አለ። ኮንዶም አሁን ለምን ይሄ ኮንዶም በኮንዶም ቢጠቀሙ ይሄ ኮንዶም ብለን ስናነሳ ለእኛ እፍረት ይመስለናል። አለመማራችን ነው፣ እፍረት አይደለም። ስንት መድኃኒት መጠቀሚያ አለ። ክኒንሽን ውሰድ፣ ክኒናችንን ውሰድ። ኮንዶም አለ። ይሄ በየሆቴሉ በየምኑ ይታደላል። ለምን? ለበሽታም ለእርግዝናም ለሁሉም ነገር ተከላካይ ነው። እና ይሄ ነገር እያለ ለምን ተሳሰተን አርግዘን ከወለድን በኋላ ለምን እነዚህ ልጆች ይጣላሉ? በጣም የሚያሳዝን ነገር ነው። መጀመሪያ መጠንቀቅ ነበረብሽ። መጀመሪያ ይሄ ነገር ይመጣብኛል እንግዲህ አላሁ አለም ተገደሽም አስገድደውሽ ሊሆን ይችላል፣ አይታወቅም። በግዴታ ሊሆን ይችላል። ብዙ ነገር ሴቶች ብዙ ነገር ይደርስብናል። እንዴት ወልዳ ጣለች እንዴት አርገዛ እያልን እኛ እንላለን። ይቺ ልጅ ግን ያው አስገድደዋትም ሊሆን ይችላል። በሴቶች ላይ ብዙ ነገር ይደርስብናል። ብዙ እጅግ ብዙ ነገር አለ። እኛ ለምን ጣለኝ ብለን በሷም እንፈርዳለን። የፈረድነውም በሷ ነው። ግን ተቸግራ ሊሆን ይችላል። ይሄ ከመሆኑ ለምን አትጠቀምም ነው። ወንዱስ ቢሆን
ይሄን ነገር ሲያለ የቆመበት የቆመ የሚላል ያገሬ ሰው ይሄን ነገር ካሰበ ለምን ኮንዶሙን አይጠቀምም? ይሄ ነገር ይመጣባታል ብሎ ለምን አያስብም? ለሴቷም እኮ ወንዱ ልጅ ማሰብ አለበት። ይሄ ነገር እንዳይከሰት እንደዚህ እናድርግ ብሎ ወንዱ ልጅ ለምን ራሱ አይጠነቀቅም? ሴቷ ብቻ እኮ አይደለችም። እና እጅግ በጣም የሚያሳዝን እጅግ በጣም ሳዑዲዎች እኮ ቢወልዱ ቢያረግዙ ቢወልዱ ወልደው ትንሽ ከፍ ሲሉ ስንጥቃቸውን አስይዘው ለእናቶች ለቤተሰቦቻቸው ነው እንጂ የሚልኩት ወልደው ጎዳና ላይ አይጥሉም። ከምር ሳዑዲ አረቢያ ማሚ የመዳብ ቅመሞች በእርግጥ ይወልዳሉ፣ መሻላ ይወልዳሉ፣ ይዋለዳሉ፣ ይጋባሉ፣ ይገባባሉ። ከወለዱ በኋላ ልጆቻቸውን ስንቃቸውን አስይዘው ወደ ሀገራቸው ወደ ቤተሰብ ነው የሚልኩት። ዱባዎች ደግሞ የወልዱና አንዷ ደግሞ እሷ ሴትዮዋ ባለቤቷ መዳቧ ትትሳፈርላት ምን ብታረግ ጥሩ ነው? ቦይፍሬንዷን ይዛ መደቡ አልጋ ላይ ካሜራ በሞባይል እንዳለ በጀዋል ካሜራ እንዳለ አታውቁም? የኔ ሴትዮ ቤትም ቦታ ብትሄድ ሞባይሏ ላይ ካሜራ አላት። ሞባይሏ ጋር አያይዘዋለች። ምሳሌ እና እንኳን ባታያይዘው ራሱ ማለት ነው ባታያይዘው ራሱ እውነቴን ነው የምላችሁ እኔ መዳብ የለችም ብዬ የመዳብ አልጋ ላይ እንኳን አይደለም አልጋ ላይ ቤት ውስጥ ግቢ ውስጥ አላስገባው። ጭካኔ እንዲሁ ድፍረቷ መዳብ አልጋ ላይ ቦይፍሬንዷን አስተኝተዋለች። እሰቡት እንግዲህ ሺሻዋን ይዛ እያንበቀበቀች እየሰማችሁ ነው ያሉትን እንግዲህ እየሰማችሁ ነው፣ ሰምታችኋል። እጅግ በጣም ያሳዝናል። እኛ ለምን አንማረም? እኛ እንዲ ሁልጊዜ መሀይም ሆነን መኖር አለብን እንዴ? ይሄ ነገር ደግሞ ይመጣብና ብለን ለምን ሳናስብም? ኧረ ተው፣ ወዴት እየሄድን ነው? አሁን ይችሊ ተጣሌ አልሐምዱሊላህ። ምናልባት ሰው እንግዲህ ተተገኘ አልሞተችም ብለዋል። ካልሞተች አላህ መቼም እድሏን አላህ ያሳምርላት። እርገቷን አናቅም፣ የሚያሳድጋት አይታጣም። በህይወቷ ካለች ታርጋለች። ግን አንቺ ወልደሽ የጣልሻት ቀንም ሆነ ሌሊትም ሆነ ሁልጊዜ ነጋ መሸ ጭንቅላትሽን እንደጸጸተሽ ጭንቅላትሽን እንዳመመሽ ነው የምትኖሪው። መኖር አይሆንም የምትኖሪው ኖሮ። እኔ እኮ ወልጄ ጎዳና ላይ ጣልኳት ያንን ያህል አምጭያሽ ጸጸት እንደምትጸጸሽ እርግጠኛ ነኝ። በኋላ በጣም ነው ጸጸት የሚሰጥሽ። ድጋሚ እንደዛ አድርግሽ ደግሞ አላህ ደግሞ አይምርሽም። አላህም ደግሞ እንዴት እንደዛ አደረግሽ ብሎ ወደፊት አግብተሽ እንኳን ሊስጠኝ ብለሽ ብትለምኑ ልጅ አይሰጥሽም። ብትቸገሪ እንኳን እንደው ለምነሽ እንደዚህ ሁኜ ነው ብለሽ ለምነሽ። ብዙ የመዳብ ቅመሞች ብዙ ሰው እየረዱ ነው። ብዙ ሰው ስንት የታመመ እያስታመሙ፣ የተራበ እያጎረሱ፣ የታረዘ እያለበሱ፣ የተቸገረ እያዋጡ ስንት ነገር እያደረጉ ነው የመዳብ ቅመሞች። ስለዚህ አንቺም እንደዚህ ከሆንኩኝ እኔ በእርዳታ መልክ ተረድቼ ሀገሬ ገብቼ ልጄን አሳድጋለሁ ብለሽ ማለት ነበረብሽ። የ6 ቀን ልጅ ወስደሽ ፀሐይ ላይ ጎዳና ላይ ደግሞ ኢትዮጵያዊ መምሰሏ ኢትዮጵያዊ እንዴት መስል የኢትዮጵያ ባንዲራሽን ሽፍንፍን አርገሽ አላሁ አለም ሌላም ዜጋ ሊሆን ይችላል አውቀው እንግዲህ ሌላም ዜጋኛ የኢትዮጵያ ባንዲራ አሸፋፍና የኢትዮጵያዊ መሆኗ እንዲታወቅ ተባለ እንጂ ሌላም ዜጋ ወልዶ የኢትዮጵያ ባንዲራ አውቆ ኢትዮጵያዊ ነው እንዲባል ሊባል ይችላል። ሌላ ዜጋ ወልዶ ኢትዮጵያዊ ናት እንዲባል በኢትዮጵያ ባንዲራ ጠቅልለዋት ሸፍነዋት ሊሆን ይችላል፣ አይታወቅም። እኛ ግን ያው ሀበሻ ናት የኢትዮጵያ ባንዲራ ስለተጠቀለለች ሀበሻ ናት ብለን ደመደምን ማለት ነው። እና ይኸው በእሷ ሰበብ ስንት ስራ የሚፈልጉ ስንት ሰርተው የሚለወጡ ስንት መልካም ልጆችን በእሷ ሰበብ ይኸው ተፍትሽ ገብቶ ሙጠጠጠጥ እያደረገ እየያዘ እስር ቤት እያስገባቸው ነው። የአንድ ቀን መዘዝ ካለ 9 ወር አይመዘዝ አለው። የአንድ ቀን መዘዝ ለዚህ ሁሉ ትግሬት ተዳረገች ማለት ነው። ስለዚህ እባካችሁ ተጠንቀቁ። እባካችሁ ራሳችንን እንጠብቅ። ሴት ልጅ ብዙ ነገር ይደርስባታል። እኔ በሴት ልጅ አልፈርድም።
በጣም ብዙ ልጆች እኔ በራሴ የምሰራበት አካባቢ ወንድ ልጅ የሚያስቸግራት አለ። ሚስቱ ስትወጣ የሚያስቸግራት ብዙ ነገር ይደርስብናል። ብዙ ነገር እንደዛ ተደፍረው ደግሞ እኔ ከተናገርሽ እዚሁ እገልሻለሁ የሚሉ አሉ። ስንት ነገር የሚሏቸው አሉ። በዚህም በፍራቻ ተደፍራም ሊሆን ይችላል። አላሁ አለም። እንግዲህ አላህ እና እሷ ናቸው የሚያውቁት። እና እባካችሁ ይህን ነገር እንጠንቀቅ እባካችሁ። እና ያንን ልና ያመጣሁት አላህ ሂዳ ይስጠን፣ አላህ ያስተካክለን። ባለንበት ይሄ ልና ያመጣሁት። አሰላሙ አለይኩም